መስመቻን ያደመጣችሁ ነው የኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ዓለም አቀፉ ማህበረሰብ ስለ ኢትዮጵያ እውነታውን እንዲያቅና ኢትዮጵያ የመልማት መብቷን ተጠቅማ ከዛ ባለፈ ደግሞ የጎረቤት ሀገራት የጋራ ተጠቃሚነትን መነሻ በማድረግ እየገነባች የምትገኘው የታላቁ የኢትዮጵያ ህዳሴ ግድብን ተከትሎ በተለይ የሚደርሱ የተለያዩ ጫናዎችን ዓለም አቀፉ ማህበረሰብ በአግባቡ እንዲረዳ እንዲያቅና የኢትዮጵያን አቋም በተለያዩ መንገዶች ከሚያስተጋቡት መካከል አንዱ ነው። መሐመድ አላሩሲ ከሰሞኑ አጋጠመው የተባለው የጤና ጉዳት የጤና እክል ሕክምና እንዲከታተል አድርጎት ብዙ ሰዎች በተለይ የሱን ምስል እየተቀባበሉ ተመልክተናል። ምን አጋጠመው እና ደግሞ አሁን የጤና ሁኔታስ እንዴት ነው የሚለውን ለማንሳት እንወዳለን። በነገራችን ላይ መሐመድ አላሩሲ የህዝብ ተወካዮች ምክር ቤት አባል ነው። የውሃና ኢነርጂ ሚኒስቴርም አማካሪ እንደሆነ እናውቃለን። በህዳሴ ግድብ ዙሪያ ደግሞ የኢትዮጵያን አቋም በተለያዩ መድረኮች ከሚያስተዋውቁት መሀል ነው። የሱን ጤንነት መነሻ አድርገን እንግዲህ እናወራዋለን። ለሰላምታ ያክል አማርኛ መናገር ይችላል። ከዛ ባለፈ እንግዲህ አረብኛ ነውና በደንብ የሚናገረው የሱ ሌላው የኢትዮጵያን አቋም ከሚያስተጋቡት መካከል አንዱ ኡስታዝ ጀማል በሽር በሱ አስተርጓሚነት እናወራዋለን ማለት ነው። ሁለቱም መስመር ላይ ናቸው። መሐመድን ሰላም ላለሁኝ በቅድሚያ ሰላም መሐመድ እንደምን አለ? ሰላም ነው አልহামዱሊላህ። እንዴት ነህ? ጤናህ እንዴት ነው? አሁን ያለህበት ምን ይመስላል? ከዚህ በኋላ ያው ጀማል ያንተ ነው ስራው። صحتي جيدة أحسن من أول والحمد لله رب العالمين. أشعر بتحسن كبير وأفضل من أول بكثير. ጤናዬ በጣም ጥሩ ነው። በአሁኑ ሰዓት ላይ እየተሻለኝ ነው። በጥሩ ሁኔታ ላይ ነው የምገኘው። እሺ እንደው ምንድነው የገጠመህ መሐመድ? ምክንያቱም ብዙ ሰዎች ያንተን ሆስፒታል ሕክምና ስትከታተል የሚያሳይ ምስል ሲቀባበሉም ሲያጋሩም ነበርና ምንድነው ያጋጠመህ ነገር? الإجابة على جزئين إذا سمحتم لي. الأول በመጀመሪያ ጥያቄህን ከመመለሴ በፊት ራሱ ጥያቄህና ሌሎች ወንድሞችም እህቶችም ኢትዮጵያውያን ሁሉ ይህንኑ ጥያቄ ምንድነው ያጋጠመ ምን ሆንክብን የሚሉት ጥያቄዎች በሙሉ ከነበርኩበት በጣም የህመም ሰዓት በጣም ጥሩ የሆነ ስሜት እንዲሰማኝና ለጥገናውና ለህመሜ መዳን ትልቁን አስተዋጽኦ እንዳደረገ ጥያቄ ራሱ ላሳውቅህ ፈልጋለሁኝ። የሁሉም ኢትዮጵያውያኖች በዚህ አጋጣሚ እኔን አስበው ስለኔ ጤንነት ተጨንቀው የጠየቁኝን በሙሉ ከልቤ ላመሰግን ወዳለሁ። እሺ ወደ ሁለተኛው ማለት ያጋጠመህ ምንድነው ሚለውን ስመልስ ግን هناك عمة لي كانت لنا في زيارة اعتيادية يعني جاءت عندي في البيت لزيارة اعتيادية. አው ያጋጠመኝ ነገር ቤት ውስጥ እንደተቀመጥኩኝ ከአንድ ቤተሰብ ከሆነች እህቴ ጋር ፎዚያ አልዓሩሲ የምትባል በአጋጣሚ ደግሞ ፕሮፌሽናል ዶክተር የሆነ ነው በልቤ በኩል ከኋላ አይነት ስሜት በጣም የሚወጋ የሚያም አይነት ስሜት ተሰማኝ። ይህንን በመነግራት ወቅት ሷም አንድ ጊዜ ትንፋሽን ዋጥ አድርግ ብላኝ ትንፋሽን እንድውጥ አድርጋኝ ተጫነችኝ ያ ቦታ ላይና በመትጫነኝ ወቅት የሚሰማኝን ስሜት ስነግራት በትክክል ሊሆን የሚችለው ነገር ጠረጠረች ማለት ችግሩን ማለት ነውና ወዲያው ወደ ሆስፒታል ይዛኝ ሄደች። ሆስፒታል እንደሄድንም በትክክል እሷ የጠረጠረችው ጉዳይ ነበር የሆነው። እሱም ሐሞት ውስጥ ጠጠሮች እንዳሉ ነው የተረጋገጠው። ቶሎ ስለታወቀ ወደ ኦፕሬሽን ወይም ደግሞ ወደ ሰርጀሪ ነው የገባ ነው። يعني قالوا نسوي لك جراحة لاستئصال المرارة لأنه الأحجار أول شيء كانت الحصوات كانت كثيرة. አንዴ አስታውሳለሁኝ የልብ ህመም ጋር የተገናኘ ጤና ችግር እንዳለብህ ስትናገር እና አሁን የህክምና ባለሙያዎች ምን አሉ ከጤና ጋር በተገናኘ? والله أسئلة جدا جيدة ورائعة وبالضبط يعني لها علاقة كبيرة بحالة الصحية.
هذه الأسئلة طال عمرك بالنسبة لما يتعلق بالنظام الصحي አሁን ልክ ነው በተለያዩ በተለይ ደግሞ የልብ በሽታና የደም ብዛት ወይም የደም ግፊት የመሳሰሉት አይነት በሽታዎች ላይ ህክምናን በተወሰነ ደረጃ እየወሰድኩ ነው ግን በሚገባው ደረጃ ራሴን እየጠበቅኩ አልነበረም ባለፉት ወራቶች በተለይ አንዳንድ በጣም የለመድኳቸውና ሞዳቸው ነገሮች እንደ ጣፋጭ ነገር ቡና የመሳሰሉት ነገሮች መተው አልቻልኩም ነበር ነገር ግን የዶክተሮቹ ምክርና ይሄንን ነገር ካልተውክ ለጤና በጣም የበለጠ ችግር እንዳለው ስላሳወቁኝና ስለነገሩኝ ስለወተወቱኝ ያንን ነገር በማቆሜ ወይም በመቀነሴ በአሁኑ ሰዓት ላይ የተሻለ ሁኔታ ላይ ነው ያለሁት አሁን ደግሞ የእናንተም ትብብር የእናንተም ከጎኔ መቆም ከዶክተሮቹ ጀምሮ ከጠያቂዎቹ እንደ ኢትዮጵያ ህዝብ በአጠቃላይ ለኔ ያላችሁን አመለካከት ለኔ ያላችሁን እሳቤና ፍቅር ደግሞ ሳይ ያው በጣም ትልቅ የሆነ የጤና ምኞትና የጤና እሳቤ ተሰማኝ ነው በዚህ አጋጣሚ ሁላችሁንም ላመሰግን እወዳለሁ بهذا الشعب اللي واقف جنبي في أحلك اللحظات እንዳልኩት የህዳሴ ግድብን በተመለከተ የኢትዮጵያን አቋም ከሚያንጸባርቁት ለዓለም አቀፉ ማህበረሰብ እውነታውን ከሚያሳዩት መሃል ነህና አሁን ካለህ ጤና መሻሻል ጋር በተገናኘ በቅርቡ ወደ ስራ ትመለሳለህ بالضبط الحمد لله حالتي الصحية تسمح بإني أباشر جميع أعمالي وإن كنت أحتاج بعض الراحة لمدة يعني لا تقل عن 10 أيام حاليا አሁኑ ሰዓት ላይ ያለኝ የጤና ደረጃ በጣም ጥሩ ሁኔታ ላይ ነው ስለዚህ ስራዬን ለመስራት አይከለክለኝም ቢሆንም ግን ከቀዶ ጥገና በኋላ ላይ ያለ ሰዓት ላይ ስለሆነ ያለሁት ያ የቀዶ ጥገናው ሂደት በደንብ እስከሚያገግም ድረስ በሰውነቴ ላይ በትንሹ እስከ 10 ቀን ድረስ የእረፍት ሰዓት መውሰድ ይኖርብኛል እንዲሁም የተለያዩ መድኃኒቶች ተያያዥ ሆኑ መወስዳቸው መድኃኒቶች ስላሉ እነዛ መድኃኒቶችም የራሳቸው የሆነ እረፍት የሚፈልጉ ስለሆነ በዚህ ምክንያት ብቻ የማርፈው ጥቂት ቀናቶች ካልሆነ በስተቀር ስራዬን ሙሉ በሙሉ መስራት የሚያስችል ጤና ላይ ነኝ አሁን ያለሁት ወደዛ እየሄድኩ ነው ሚለን من آل فرعون وقومه وإن شاء الله بإذن الله سنزلزل الأرض من تحت أقدامهم قريبا ሌላው በተለይ በጣም የጓጓሁትና ወደ ስራዬም ቶሎ መመለስ ያለብኝ እንደሚታወቀው በግብጽና ኤሊቶች እና ሚዲያው አካባቢ አሁንም ድረስ ያልተቋረጠ የሆነ የኢትዮጵያ ላይ ተለያዩ የፕሮፓጋንዳ ዘመቻዎች ያለማቋረጥ የወረዱብን ስለሆነ እሱ በገለጸው ሁኔታ ከፈርዓውኑ አገር በጣም ብዙ የሆኑ አሳሳች ሐሳቦች እየተሰነዘሩብን ስለሆነ ያንን ለመመለስና በቂ የሆነ የመልስ ምት ለመስጠት የግድ ነቃ ማለትና መዘጋጀት ስላለብኝም ወደ ስራዬ በቅርቡ እንደምመለስ እርግጠኛ ነኝ ኢንሻአላህ تنتصر إثيوبيا إن شاء الله في مطالبها وحقوقها በጣም ጥሩ እንግዲህ መልካሙን ሁሉ እመኝልሃለሁ መሐመድ አልአሩሲ ፈጣሪ ጨርሶ ይማርህ ለማለት ነው ምን ወደው እናመሰግናለን ያው ሹክራን ብያለሁ አንተንም ኡስታዝ ጀማል شكرا حبيبي سلامون شكرا أستاذ جمال ኦኬ ሹክራን ያው ሁላችሁንም እናመሰግናለን ብሏል ቴንክ ዩ እሺ መሰንበቻ ልጆች ከዜማ በኋላ ይመለሳል አብራችሁ ነው